የአዲስ አበባ አሽከርካሪና ተሽከርካሪ ባለስልጣን መስማት ለተሳናቸው ዜጎች የመንጃ ፍቃድ ስልጠና ሰጠ። ከጥር 23 ጀምሮ ስስ የፕላስቲክ ከረጢቶችን መጠቀምና ማምረት በሕግ እንደሚያስቀጣ ተገለጸ። ፕሬዝዳንት ትራምፕ ግሪንላንድን ግዛቱን ለመጠቅለል እንደሚፈልጉ በመናገራቸው ከዴንማርክ ጋር አዲስ ውዝግብ ውስጥ መግባታቸው። አድማጮች፣ የዕለቱ ዜናዎቻችን ናቸው። አብራችሁን ቆዩ። የአዲስ አበባ አሽከርካሪና ተሽከርካሪ ባለስልጣን መስማት ለተሳናቸው ዜጎች የመንጃ ፍቃድ ስልጠና ታህሳስ 13 መስጠት ጀምሯል። የማሽከርከር ስልጠናው አሁን ይጀምር እንጂ ሰልጣኞች ጥያቄውን ካነሱ ዓመታት ተቆጥረው አልፈዋል። ሰልጣኞቹ የማሽከርከር ፍቃድ እንዲሰጣቸው ረጅም ዓመታት ሲጠይቁ ቢቆዩም ትኩረት ሳይሰጣቸው እንደቆየ አንስተው እንዲሰለጥኑ በመደረጉ የተሰማቸውን ደስታ በመግለጽ ለስልጠናው ትኩረት ሰጥተው የክህሎትና የስነ ባህሪ ስልጠና በተቀመጠው ስታንዳርድ መሰረት በመውሰድ ብቁና ምስጉን አሽከርካሪ ለመሆን በትኩረት እንደሚሰሩ አንስተዋል። የባለስልጣኑ ዋና ስራ አስኪያጅ ኢንስፔክተር ደሳለኝ ተረፈ የረጅም ጊዜ አገልግሎት የፍትሐዊነት ጥያቄዎች ለመመለስ በመልካም አስተዳደር እቅድ ተይዞ ሲሰራ መቆየቱን ጠቅሰው ተግባራዊነቱ የሰሩትን አመስግነዋል። በማስጀመሪያ ፕሮግራሙ ላይ የባለስልጣኑ ዋና ስራ አስኪያጅ ኢንስፔክተር ደሳለኝ ተረፈን ጨምሮ የሚመለከታቸው የስራ ኃላፊዎች ተገኝተዋል። ከጥር 23 ጀምሮ ስስ የፕላስቲክ ከረጢቶችን መጠቀምና ማምረት በሕግ እንደሚያስቀጣ ተገለጸ። የአካባቢ ጥበቃ ባለስልጣን ለአንድ ጊዜ አገልግሎት የሚውሉ ስስ የፕላስቲክ ከረጢቶች ላይ የተጣለው እገዳ ከጥር 23 ቀን 2018 ዓ.ም ጀምሮ ሙሉ በሙሉ ተፈጻሚ እንደሚሆንና እርምጃ መወሰድ እንደሚጀምር አስታወቀ። ላለፉት 6 ወራት የተደረገው የሽግግር ጊዜ ጥር 23 ያበቃል። ከዚህ ቀን በኋላ ስስ የፕላስቲኮችን ማምረትም ሆነ ወደ ሀገር ውስጥ ማስገባት ፈጽሞ አይፈቀድም። የፕላስቲክ ከረጢት አምራች ድርጅቶችም ካነሱት ቅሬታ አንጻር የወረቀትና ሌሎች ለአካባቢ ተስማሚ የሆኑ ከረጢቶችን ማምረት እንደሚችሉና ለሚያመርቱት አካላት የማሽነሪ ከቀረጥ ነፃ መብትና የብድር አቅርቦት እንደሚመቻች እየተሰራ መሆኑ ተገልጿል። ባለስልጣኑ ከሚመለከታቸው አካላት ጋር በመቀናጀት በገበያ ውስጥ የሚታዩ ህገወጥ የፕላስቲክ ስርጭቶችን ለመቆጣጠር ዝግጅቱን ማጠናቀቁንም ገልጿል። ማንኛውም ነጋዴ ሆነ አምራች እስከ ጥር 23 ድረስ አስፈላጊውን ዝግጅት በማድረግ ወደ አማራጭ ምርቶች እንዲሸጋገር ጥሪ ቀርቧል። ዶናልድ ትራምፕ ለግሪንላንድ ልዩ መልእክተኛ ከሾሙ በኋላ ግዛቲቱን ለመጠቅለል እንደሚፈልጉ በመናገራቸው ከዴንማርክ ጋር አዲስ ውዝግብ ውስጥ ገቡ። ትራምፕ ለግሪንላንድ ልዩ መልእክተኛ መሾማቸውን ተከትሎ ከቢቢሲ የተሿሚውን የስራ ኃላፊነት ምን እንደሚሆን ለቀረበላቸው ጥያቄ ሲመልሱ ግዛቲቱን ለብሔራዊ ጥበቃ እንደሚፈልጓት ተናግረው የእኛ ልትሆን ይገባል ብለዋል። አዲሱ ተሿሚ የሉዊዚያና አስተዳደር ጄፍ ላድሪ የዴንማርክ መንግስት ከፊል ራስ ገዥ ግዛት በሆነችው በግሪንላንድ ልዩ መልእክተኝነት የተሰጣቸውን ኃላፊነት እንደሚወስዱ ተናግረዋል። ይህም እርምጃ ዴንማርክን ክፉኛ ያስቆጣ ሲሆን የአሜሪካን አምባሳደር ማብራሪያ እንደምትጠይቅ ገልጻለች። የግሪንላንድ ጠቅላይ ሚኒስትር በበኩላቸው የደሴቷ ነዋሪዎች የራሳችንን የወደፊት ዕጣ ፈንታ መወሰን አለባቸው፣ እንዲሁም የግዛት አንድነቷ መከበር አለበት ብለዋል። መልእክተኛው ላንድሪ በኤክስ ገጻቸው ላይ በተሰጣቸው ኃላፊነት የተሰማቸውን ክብር ገልጸው ግሪንላንድን የአሜሪካ አካል በማድረግ በፈቃደኝነት ማገልገል ክብር ነው ሲሉ በደስታ ገልጸዋል። ትራምፕ ባለፈው ዓመት ጥር ወር ላይ ወደ ዋይት ሃውስ ከተመለሱ በኋላ ግሪንላንድ ያላትን ስትራቴጂካዊ ጥቅምና የማዕድን ሀብቷን በመጥቀስ የአሜሪካ አካል ለማድረግ ያላቸውን የረጅም ጊዜ ፍላጎት ዳግም ተናግረዋል። ደሴቲቱን ለመቆጣጠር ኃይል መጠቀም ያሰቡ እንደሆነ የተጠየቁት ፕሬዝዳንቱ ከመመለስ ተቆጥበዋል። የትራምፕ አቋምም የኔቶ አባልና የአሜሪካ የቅርብ አጋር የሆነችውን ዴንማርክን አስደንግጧል። ግሪንላንድ ለአሜሪካ የማዕድን ሀብቷን ሳይሆን ለብሔራዊ ደህንነት እንደምታስፈልግ ፕሬዝዳንት ትራምፕ አጽንዖት ሰጥተውበታል። በተለይ የቻይናና የሩሲያ መርከቦችን በአቅራቢያው ባሉ ባህሮች ውስጥ ሊከሰቱ የሚችሉ አደጋዎች መሆናቸውን ጠቅሰዋል። 57,000 ያህል ሰዎችን የሚኖሩባት ግሪንላንድ መከላከያና የውጭ ጉዳይ ፖሊሲዋ በዴንማርክ እጅ ውስጥ ቢሆንም እንደ አውሮፓውያን አቆጣጠር ከ1979 ጀምሮ ሰፊ የራስ ገዥ አስተዳደር እንዳላት ይነገርላታል።
አብዛኞቹ የግሪንላንድ ነዋሪዎች ከዴንማርክ ነፃ መውጣትን ቢደግፉም የአሜሪካ አካል መሆኑን እንደሚቃወሙ የህዝብ አስተያየት መሰብሰቢያዎች ያሳያሉ። የግሪንላንድ ጠቅላይ ሚኒስትር ጄንስ ፍሬድሪክስ ኒልሰን በበኩላቸው ደሴቲቱን ከአሜሪካና ከሌሎች ሀገሮች ጋር ለመተባበር ፈቃደኛ ብትሆንም ነገር ግን በጋራ መከባበር ላይ ብቻ መሆን አለበት። የልዩ መልእክተኛው ሹመት ለኛ ምንም ለውጥ አያመጣም። የራሳችን የወደፊት እጣ ፈንታ እንወስናለን። ግሪንላንድ የግሪንላንድ ነዋሪዎች ናት፣ እናም የግዛት አንድነቷ መከበር አለበት ሲሉ አስተያየት ሰጥተዋል። የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ቮን ደር ሌየን በኤክስ ገጻቸው ላይ የአውሮፓ ህብረት ከዴንማርክ እና ከግሪንላንድ ህዝብ ጋር አብሮ እንደሚቆም ተናግረዋል። ዘገባው የቢቢሲ ነው። አድማጮቻችን የዕለቱ መረጃ ይህን ይመስላል። አብራችሁን ስለቆያችሁን ከልብ እናመሰግናለን። በቀጣይ መረጃ እስከምንገናኝ መልካም ቆይታ